ሰላም ጤና ይስጥልን። የቲክቶክ ቡድን እንግዲህ ያለውን ወቅታዊ ሁኔታ ሰው በአቅሙ መሳተፍ የሚኖርበት የግድ የሆነበት ሰዓት ነው ማለት ነው። ስለዚህ እያንዳንዱ ሰው በሚችለው መልኩ የራሱን መልካም አስተዋጽኦ በማድረግ መሳተፍ ያስፈልጋል። ምክንያቱም ያው ወቅቱ እንግዲህ በዝምታ የሚያልፍ አይደለም። አሁን ደግሞ የጾም ወቅት ነው። ለኦርቶዶክስ ተከታዮች እንኳን ለአብይ ጾም በሰላም በደስታ ደረሳችሁ። ያን ሁሉ መከራ አለፋችሁ ለዚህ ጾምና ጸሎት በመብቃታችሁ ደግሞ እድለኞች ናችሁ። እንኳን ደስ አላችሁ ለማለት እፈልጋለሁ። ስለዚህ ጾሙ ደግሞ ዝም ብሎ ጾሙ ብቻ ሳይሆን የጾሙን ፍሬ ለማግኘት የምንችልበት ወቅት ነው እንዲሆን የምመኘው። ስራ ይጠይቃል፣ መስራት አለብን። ስራችን እንግዲህ እንደ አቅማችን የሆነ በምንችለው ነው። መልካም በማሰብ ሰዎችን በማረጋጋት ሊሆን ይችላል። እንደገና በጾም በጸሎት ደግሞ ራስን ስጋዊ አቅምን አዳክሞ የመንፈሳዊ አቅምን ማጠንከር ስለሆነ ስለዚህ በዚህ ላይ እያንዳንዱ ሃይማኖት ያለው ሰው ሃይማኖታዊ ስርዓትን በሚፈቅደው መልኩ መልካም ነገር በማድረግ የጾሙን ድባብ ማምጣት እና የጾሙንም ፍሬ ደግሞ ማፍራት እና የዛ ተጠቃሚ መሆን ይኖርብናል ማለት ነው። ስለዚህ እንግዲህ መልካም የጾም ጊዜ እንዲሆን ነው የምንመኘው። ይህ ጾም በዓለም ላይ የመጣውን ግፈኞች እስከዛሬ ድረስ ያጠራቀሙት የኖረውን መከራ ሁሉ ፈጣሪ ሊያስከፍል ሊቀጣ እየመጣ ስለሆነ ከዛ ቅጣት ለማምለጥና ወደ ንስሐ ሞትም ለመብቃት የግድ መዘናጋት የሌለበት ወሳኝና ወሳኝ የሆነ ወቅት ነው ማለት ነው። ሰውን ያክል ነገር ከፋፍሎ በተለያየ መልኩ ለጠብ እንደዚህ ስንሆን የኖርንበት እጅግ በጣም አሳፋሪና ዘመኑ የማይበጀው ከዘመኑ ጋር ሊሄድ የማይችል መጥፎ ስራ ነው እየተሰራ ያለው። ስለዚህ ከዚህ ስራ ላይ እንግዲህ ራሳችንን ነፃ በማውጣት ነው። አንደኛ ነገሮችን ማጣራት በቃ ወሬን አጣርቶ የመጠቀም አይነት ስሜት ውስጥ መግባት ይኖርብናል። ስለዚህ በዚህ መልኩ ለመሄድ ነው። በዛ ላይ ደግሞ ያው ጥሩ ነገር መውደድ ነው። እኛ የምናየው ሞተ፣ ተጋደለ፣ እንደዚህ ሆነ እየተባለ እጅግ እርኩሰትን ለመስማትም ለማየትም የሚቀፋውን ነገር ነው እያሳደርን ያለ ነው። ይህ አይነቱ ነገር ደግሞ አይጠቅምም። ስለዚህ ራሳችንን በማቀብ ሰው ከሆን በኋላ ደግሞ የሰው የሚገባውን ነገር ሁሉ ለእኛ ሊሆን ይችላል ማለት ነው እና በምንሰራው በምንናገረው በእያንዳንዷ ነገር ላይ የራሳችንን ተሳትፎ እያስቀመጥን ስለሆነ በጥንቃቄ እናድርገው ለማለት ነው። እስኪ ለዛሬው ለሙከራ ያክል ስለሆነ እናመሰግናለን። እንግዲህ ጥሩ ነገርን ካልን ላይክ በማድረግ የሚለውን ነው። እዚህ ቻናል ላይ የጆይን የተደረገ የተያያዘውን ድል ከሀቅ የሚለውን የዩቲዩብ ቻናል ብታያይዙት ኖርማሊ ሀሳባችንን ለማዳረስ እና ትክክለኛና እውነተኛ የሆኑ ነገሮችን ለመማማር በመልካምነት ለመሄድ ሰብዕናንም ለማግኘት እንጠቃቀማለን ወይም እንገናኛለን ማለት ነው። ስለዚህ ሲምፕሊ ከዚህ ሊንክ የተደረገውን የዩቲዩብ ቻናል ሼር እና ሰብስክራይብ በማድረግ እኩል ተሳታፊዎችን ማለት ነው። ለሙከራ ያክል ነው። እንግዲህ እንዴት እንደሆነ አላወቅንም። በአሁኑ ሰዓት ያው እውነተኞች የሚናገሩበት ዘመን ስላልሆነ እኔ መናገርም አልፈለኩም ነበር። ለምን ሞት አለቀ እንደዚህ ሰዎችን የማይገነባ ነገር በፍርሃት ቆፈን ውስጥ የሚከት ስለሆነ የሚወራው የሚሰማው ሁሉ ከዛ ነገር ራስን ለማራቅ ነው እስካሁን ያልተናገርነው። ነገር ግን ያው የእግዚአብሔር ፍርድ የመጣበት ሰዓት ስለሆነ አሁን የእውነት ጊዜ ነው እየፈካ የሚሄደው። ነገሮች ሁሉ ይጠረጋሉ። የሞተው ሲፈረገጥ ምንም ነገር ሊያደርግ ይችላል። ያ ማለት ግን እየነጋ አይደለም ወይ ማለት አይደለም። ነግቷል ዘመኑ። በዚህ አጋጣሚ ኢትዮጵያን የምትወዱና ኢትዮጵያዊ የሆናችሁ ሁሉ እንኳን ደስ አላችሁ ነው። የኢትዮጵያ ትንሣኤ እየተበሰረ ስለሆነ የቀረን ትንሽ ነገር ነው። በውጭም ያሉት ወንድሞቻችን ደግሞ እግዚአብሔር ጠብቆ ለሀገራቸው ያብቃቸው። በመጪው ጊዜ ቢሆን እያንዳንዱ ሰው ወደ ሀገሩ የማየት ወደ ሀገሩ የመምጣት ሀገሩ ጋር የመኖርና ሀገሩንም የማስተካከል ስራ ላይ ተግቶ እንዲሰራ ነው የምንመክረው። እኔ የምመክረው እንደዛ ነው። እንግዲህ ከአሜሪካ ጀምሮ በጣም ነውራቸው የበዛ በሀገራችን ላይ ሲያራግፉት የቆዩት ነውር ሁሉ የሚራገፍበት ዘመን መጥቷል። እነዚህ ኃያላንን የሚሉት ምድራዊ ጥበባቸው ከእግዚአብሔር መቅሰፍት አያድናቸውም። ይህን በቅርቡ እናያለን ማለት ነው። አሁን የተጀመረው ነገር ይሰፋል። ነገር ግን በዚህ አጋጣሚ በኃያላን ጠብ መካከል እግዚአብሔር ኢትዮጵያን ነፃ የሚያወጣበት መሆኑን ላረጋግጥ ነው የምፈልገው። ነፃ ነች በማንኛውም መልኩ።
ብቻችንን ትተው በተለያየ መልኩ እስካሁን ሲያሰቃዩን ሲያጋድሉ የቆዩት ነገር የሚቆምበት ያ እኛ ላይ ሲፈጽሙብን የኖሩት ግፍ ደግሞ ለነሱ የሚሰጥበት ወይም እነሱ የሚቀጡበት ዘመን የመጣው ማለት ነው እና ደስ ሊላችሁ ይገባል ማለት ነው። ምክንያቱም ሞትን ይቀምሳሉ፣ ስቃይን ይቀምሳሉ፣ መሰደድን ይቀምሳሉ፣ እርስ በርስ መገዳደልን ይቀምሳሉ እና ግፍን የሚቀምስበት ሰዓት ነው ይሄ ወቅት። ማንም ሰው በዚህ እንግዲህ ወደ ፈጣሪው ለመቅረብ መጣር አለበት። በየትኛውም አግባብ የትኛውም ሃይማኖት ውስጥ ቢኖር ሰው ለሰዎች እንድናደርግ ብቻ ነው የሚመክረን እንጂ ለእኛ እንዲደረግልን አይደለም። ልክ መሆን ከፈለግን ደግሞ ልክ እንድንሆን ሆነን እንስራ እንጂ ሰው የሚለውን ነገር ሳንቀበል ልክ ልንሆን አንችልም። የሆነ ነገር ላይ ተቀምጠን ማለት ነው። ስለዚህ ኔቶን ብትመለከቱት ኔቶ መበታተን እንደማያዋጣ የሩሲያና የቻይናን አቅም ለመፈታተን ወይም ለመቋቋም አሜሪካ እነዚህን ኔቶ የሚል የጦር ቃል ኪዳን ድርጅት አቋቁመው ከ30 በላይ ሀገራትን ወደ አንድ አምጥተው እየሰሩ ነው ያሉት። ይሄ ማለት ምንድነው? መበታተን እንደማያዋጣ ነው። መበታተን ለጥላት የሚመች አካሄድ መሆኑን ነው እያሳዩን ያሉት ማለት ነው። የተባበሩት መንግስታት ድርጅትን ብታዩት መተባበር፣ አንድ መሆን የግድ አስፈላጊ እንደሆነ ነው። የአፍሪካ አንድነት ድርጅትም አንድ ሆኖ መቆም የግድ እንደሚያስፈልግ ስለማሳዩ፣ ስለዚህ ኢትዮጵያውያንም ሆን ማንኛውም ህዝብ ደግሞ አንድ መሆን በመልካም ነገር ላይ መተባበርን መልመድ ግዴታችን ነው። እዚህ ላይ ምንም ጥያቄ ስለሌለን ማለት ነው። ስንተባበር ነው ሰዎችን መርዳት የምንችለው፣ ስንተባበር ነው ሁሉን ነገር ማለፍ የምንችለው ነው። ያለፈው ከቆጨን ነገ ላይ አብረን ለመቆም እንወስን፣ አብረን እንሆን። ምንም ይሁን ምንም አብረን እንሆን፣ አብረን እንቁም። ያኔ እናሸንፋለን። ያኔ ሰማያዊንም ምድራዊንም ህይወት ማውረስ እንችላለን። ስለዚህ ለመላው የኦርቶዶክስ እምነት ተከታዮች በሙሉ በእውነት ፍሬው የበዛ ከዚህ ከመዓት ሁሉ የምንሻገርበት መንግስተ ሰማያትን የምንወርስበትን የጾም የጸሎት ሰዓት እንዲሆንልን እመኛለሁ። ለዛሬው አመሰግናለሁ። ያው በዩቲዩብ እንግዲህ እንደሚገናኝ ሰብስክራይብ አድርጉን። ድል ከሀቅ የሚለውን ዩቲዩብ ነው። አመሰግናለሁ።